ነው። ዳጋሎ ምን እያደረገ ነው? የሚቆጣጠርበት ሱዳን ላይ ቀጠና ሱዳኖቹ ሰልፍ እያስወጣ ዳርፎር ላይ ካያችሁ ከአንድ ሳምንት በፊት የአሜሪካን አርማ የአሜሪካን ባንዲራ የእስራኤልን ባንዲራ ይዞ ዳርፎር ውስጥ አስባችሁታል? በሱዳን ምድር ላይ የዶናልድ ትራምፕን ይዞ እናመሰግናለን አሜሪካ አልቡራን የሚባለውን አሸባሪ በአደባባይ ስለፈረጃችሁልን ብለው እነ አርኤስኤፍ ከፍ ያለ ፖለቲካ ላይ ነው። ይህንን ከፍታ ፖለቲካ ባለበት ሁኔታ ላይ ምን ማድረግ ጀመረ? አርኤስኤፍ አሁን ወታደራዊ እርምጃ እየወሰደ ወደ ዌስት ሱዳን ያለውን አካባቢ ቀጠና ወደ ካርቱም የሚወስደውን መንገድ ቀስ በቀስ እያጠረገ ይዞ እየመጣ ነው ማለት ነው። አርኤስኤፍ ዲፕሎማሲውን በዚህ ደረጃ ችሎ አርኤስኤፍ ማለት ግማሹን ሱዳን የተቆጣጠረ አካል በዚህ ደረጃ ፖለቲካ በላይነት ይዞ እያጸዳ ወደ ካርቱም ከመጣ ጥያቄ የሚሆነው ለ4 ኪሎ ላለው ቤተመንግስት አንተ ምንድን ነው የምጠብቀው ነው? አሁን ስጋትም አላት ሳውዲ። ጭራሽ ትናንት በተፈጸመው ትናንት አኪላ በደም እየሄደበት ነበር እነ ቴዲ አዋሳ ቤት። ያው የነ ቴዲ አዋሳ ፖለቲካ ምንድን ነው? እንደ ስፖርት ትንታኔ ይመስለዋል። ቴዲ ብዙ ጊዜ የስፖርት ጋዜጠኛ ነውና ፖለቲካና ጂኦፖለቲካና የስፖርት ትንታኔ ትንሽ ክራሽ ያደርግበታል ይመስለኛልና ጥሩ የሄደበት ነበር። አሁን እዚህ ጋር መገንዘብ ያለባችሁ ምንድን ነው? የሊኩዊድ ጋዝ ማውጫዋ በኢራን ተመቶባታል። ሳውዲ አረቢያ በተመሳሳይ ሁኔታ ጥቃት ተፈጽሞባታል። ይሄ ወደ በኋላ በደንብ እመጣበታለሁ። ይሄ ጥቃት ሲፈጸም እዚህ ጋር እነ ሳውዲ እነ ኳታር ችግር ውስጥ ነው ያሉት። ግብፅ በራሷ ፋይናንስና ካፒታል አይደለም የምትንቀሳቀሰው በቀጠናው ላይ በሱዳን ውስጥ ሶማሌ ውስጥ ያለችው ግብፅ በሱዳን ውስጥም እታችን ሚታሪክ ዘረቆ ተከፍቶባታል ማይኮ ግብፅ እንደምታውቁት የምትንቀሳቀሰው በቀጠናው ላይ በሳውዲ አረቢያ የፋይናንስ ድጋፍ ነው። አሁን ሳውዲ ኮላፕት እያደረገች ነው። ኮላፕት እያደረገች ስን ኢንደሴንስ ብዙ የኢኮኖሚ ጫና እየመጣባት መስለ ልማት እየወደመባት ነው። አሁን ሳውዲ ከዚህ ከገቡበት አዝቅት ውስጥ እንዴት እንደምትወጣ ነው እንጂ የምታስበው ለግብፅ ፋይናንስ እያደረገች ግብፅን ሱዳን ውስጥ አስገብታ ነገ ከነገ ወዲያ ኢትዮጵያ ኤርትራን ብትወር ግቢ ብላ ፋይናንስ ካፒታል የምታደርግባት መንገድ የለም። ስፔሬድ ፕላስ ትልቁ ደግሞ መሰናክል የሆነችው አሜሪካ ናት። ለምን አሜሪካ የትም ቦታ ሄዳ ይሄ ቡድን አሸባሪ ነው ያለች ቦታ ላይ በሽብርተኝነት የፈረደችው አሜሪካ አካል ካለ በዓለም ላይ እነ ሳውዲ በላቸው እነ ቱርክ በላቸው የትኛውም ሶስተኛ ሀገር ሄዶ እዛ ቀጠና ላይ የራሱን አስተዋጽኦ ማድረግ ከሄደ ይሄ ከአሜሪካ ፖሊሲና ከአሜሪካ አንጻር የሚደራደር። ስለዚህ ለግብፆችና ለሳውዲዎች መርዳት እንኳን ቢፈልጉ ያለው በሱዳን ላይ ቀጠናውን እንኳን እንዳይገቡ ነው ያደረጋቸው። እንጀራውን አረሚዩት አድርጉ ስትገቡ ይሄን ያለው ማለት ነው። አሁን እዚህ ጋር ምንድን ነው እንግዲህ አልቡራን አሁን ሳውዲ አረቢያ ባለባት ችግር ላይ ኮርነር ከያዘችበት አብይ አህመድ አሁን ምንድን ነው ስጋቱ? ምንድን ነው ስጋቱ? አብይ አህመድ አሁን ኢሳያስን ለብቻው አግኝቶታል። ኦፍኮርስ ኢሳያስም የራሱ ሎጂስቲክ አለው። ነገር ግን በዚህ ሰዓት ማን ከማን ጋር ይቆማል ነው ማየት ያለብ። ስለዚህ አብይ አህመድ ምቹ ሁኔታ የሚፈጠርለት በዚህ ሰዓት እንግዲህ እሱ እንዳለው እሱ እንደሚፎክረው ጦርነት አሁን ለምሳሌ ትልቅ ጦርነት አለ አፍጋኒስታንና ፓኪስታን ላይ። አንድ የዓለም ዜና ሲዘገቡ ሰምታችሁ ታውቃላችሁ? የለም። አፍጋኒስታን እና ፓኪስታን ግን የተጠዛጠዙ ነው ያሉት። ፓኪስታን እና አፍጋኒስታን ከኢትዮጵያ ቆየስታል። ፓኪስታን ትልቅ ሀገር ናት። ኒውክሌር መሳሪያ የተሸከመች ሀገር ሆናል፣ ግን ማንም ይዘግባት የለም። ኢትዮጵያና ኤርትራ ጦርነት ቢያደርጉ በዚህ ሰዓት ሰብአዊ መብት ይድረስልን፣ ጸጥታ ምክር ቤቱ ይቀመጥልን፣ ዩኤን ይቀመጥልን፣ ማንም አይሰማህም። ስለዚህ አሁን ካለው ከጂኦፖለቲካ አቀማመጡ አኳያ ጋር የብልጽግና ስርዓት የሚባለው ከመቼም ጊዜ የበለጠ ጎልደን ኦፖርቹኒቲ ያለው በዚህ ሰዓት ላይ ለማጥቃት። ምክንያቱም ኤሪትራ ትልቁ ለኤርትራ መንግስት ለኢሳያስ አፈወርቂ ትልቁ ባክቦን የሆነችው ሳውዲ አረቢያ ናት። ሳውዲ አረቢያ ደግሞ ባለች በአሁን በዚህ ሰዓት ባላት ሳቲስኮ በምንም አይነት ታምር ከዩኤ ጋር በአንጻር ልትቆማችልም ከአሜሪካ ጋር በአንጻር ልትቆማችል። ለምን ኤርትራ ላይ በሚደረገው ጦርነት ዩኤ ትናንትን መሳሪያ እያስገባች ነበር ብለናል በሶማሌላንድ በኩል። ያ ማለት አብይ አህመድ ጦርነት ካደረገ ኤርትራ ውስጥ ዩናይትድ አረብ ኤሚሬት ትደግፈዋለች። ዩናይትድ አረብ ኤሚሬት ደግሞ የምትደግፈውን ጦርነት ደግሞ አሁን ሳውዲ አረቢያ ባለበት በኢራን ጫና፣ በአሜሪካ ባለባት ጫና በቀጠናው ላይ ይህንን በሙሉ ጫና ተቋቁማ
አፍሪካ ውስጥ ደግሞ ምስራቅ አፍሪካ ላይ ደግሞ ለኢሳያስ ሎጂስቲክ እያቀበለች መሳሪያ እያቀበለች ሁለተኛው ጆ ለጦርነት ኢንቨስት አደርጋለች ማለት ይሄ የማይመስል ነገር ለሚስት አትናገር ማለት ነው። ለዚህ ደግሞ ምንድን ነው የምታሳምነን? ምንድን ነው ማሳያ ካላችሁ አርኤስኤፍ ነው። ሄሚቲ ዳጋሎ 3 ጊዜ በላይ ደብዳቤ ከጻፈ ለሳውዲ አረቢያ። ሳውዲ አረቢያ ማለት ለሄሚቲ ትልቁ ጠላቱ ነበረች። ለሄሚቲ ትልቁ አሁን ለምሳሌ ሳውዲ አረቢያ ከአብይ ጋር ጸብ የላትም፣ ጦርነት የላትም። ለሄሚቲ ግን ሳውዲ አረቢያ ማለት ትልቁ ነቀርዛ አልቡርሃንን እየደገፈች ለአልቡርሃን መሳሪያ ከፓኪስታን እየገዛች ግብፅን በገንዘቡ አስገብታ ሱዳን ውስጥ አርኤስኤፍን ላለፈው 1 ዓመት ስታራቁጡ የነበረችው ሳውዲ ናት። እናንተ ፖለቲካ ማሰብ ያለባችሁ ይሄ ሁሉ ኪሳራ የደረሰበት አርኤስኤፍ ዳጋሎ ምን ታምር ተገኝቶ ነው ዛሬ ከሳውዲ ጋር ምን ነሞች ብገኝልሽ የሚል መግለጫ የሚያወጣላት? ያ ማለት ግራውንድ ላይ የተቀየረ ጌም አለ ማለት ነው። ሳውዲ አርኤስኤፍ ጋር ቆመች ማለት አልቡርሃን ለብቻው ቀርቷል ማለት ነው። ኢሳያስ ሲደገፍ የነበረው አንዱ ለምንድን ነበር? አልቡርሃን እንዲያግዝ ነበረ። አልቡርሃን ለብቻው ቀረ ማለት ደግሞ ባይ ዲፎልት ኢሳያስም ለብቻው ቀርተዋል ማለት ያ ማለት ግብጾችም ከቀጠና ውጭ ወጥተዋል። በፊት ምን ስታሰብ ነበረ? ኢትዮጵያ እኮ ኤርትራን ከወረረች ሳውዲ ያለች ግብፅ አለች። ግብፅ አትመጣም አሁን። ለምን? ግብፅ ፋይናንስ የምትደረገው ባካፕም የሚሰጣት በሳውዲ ነው። አልቡርሃንም ፋይናንስ ባካፕ የሚሰጠው በሳውዲ ነው። አሁን ሳውዲ ሌላ ሪንግ ውስጥ ገብታለች። ከዩኤኢ ጋር ነው ያለችው። ዩኤኢ ደግሞ ያዘችውን ደግሞ አምቢሽን ደግሞ በቀይ ባህር ላይ ደግሞ አልተወችም። እስራኤልን በፕሮጀክት ነው የሚንቀሳቀሱት። ከዚህ በፊት እንደተናገርኩት ኢራን ላይ ጦርነት ሲደረግ ዝም ብሎ በአንድ ማታ ተነስቶ በቃ ዛሬ ኢራን ሄደን እንውረድ የሚባል ፖሊሲ የላቸውም አሜሪካና እስራኤሎች። እንደዚህ አይነት ፖሊሲ ቢኖራቸው ኖሮ ምናልባት ይሄ የኢራን መንግስት 47 ዓመት ስልጣን ላይ የቆየ መንግስት ነው፣ ድሮ ሊያሰናበቱ ይችል ነበር። ነገር ግን ለሁሉም ጊዜ ግን ታይሚንግ አለው። አሜሪካም ሆነች እስራኤልም ሆነች በታይሚንግ የሚንቀሳቀሱ ናቸው እንጂ እንደ አፍሪካ መንግስት እንደ አረብ ሀገር መንግስት ከእንቅልፉ ጠዋት ሲነሳ ዛሬ ጦርነት ማድረግ አለብኝ ብሎ የሚነሳ የላቸውም። ለምን? እነዚህ ሀገራቶች በፖሊሲ ነው እንጂ የሚመሩት በፕሬዚደንቶች ወይ ደግሞ በአንድ ግለሰብ በላይነት የሚመሩ ሀገሪቶች አይደሉም። ትራምፕ መጣ፣ ፖሊሲውን የሚመራው ቤንጃሚን ኔታንያሁ እዛ ጋር ተቀመጠ። ቤንጃሚን ኔታንያሁን የሚመራው የእስራኤል ፖሊሲ ነው እንጂ ቤንጃሚን አይደለም እስራኤል የሚመራት። ስለዚህ ትራምፕን መጣ፣ ቤንጃሚን መጣ፣ አኪላ መጣ፣ ዘር ያዕቆብን መጣ፣ ማንም ይምጣ የሀገሪቱ ፖሊሲን የሚመራው መሪውን እንጂ እና ዲፕ ስቴቱ ልክ እንደ አፍሪካ ሀገር በአንድ ሉዓላዊ ግለሰብ የሚወሰንበት የአሜሪካና የእስራኤል እጣ ፋንታ ኖሮ ማያቅ አጠቃላይ ዌስተርኖች ማለት በፖሊሲ ነው የሚሄዱ። ስለዚህ ይህን ስል ምን ማለት ፈልጌ ነው? ኢራን ላይ ለሚደረገው ጦርነት በጥናት በፖሊሲ የተደረገ ነው። ኢራን ላይ ከመደረጉ ደግሞ ጦርነት በፊት ደግሞ በቀጠናው ላይ ደግሞ ያለውን ደግሞ ሁለተኛ ደግሞ የኔቶ ኃይል የሚመስለውን ሄክሳገን የሚባለውን የእስራኤል፣ የህንድ፣ የግሪክ፣ የሳይፕረስ፣ የሶማሌላንድ፣ የኢትዮጵያን የአርኤስኤፍን ጥምረት በተወሰነ አይተነዋል ማለት ነው። ይሄ ጥምረት ከዚህ ጋር የተገናኘ ነው ማለት ነው። ይሄ በኢራን ላይ በሚደረገው በሚድል ኢስት ላይ በሚደረገው ጦርነት ላይ ሲፋፋም እዚህ ያለ ደግሞ ራሱን የቻለ ደግሞ ሰንሰለት አለ። እነዛ ወደ ሂንድ ውቅያኖስ ላይ ለሚደረገው በሴት ሆርሙዝ ላይ ለሚደረገው ጦርነት ሲያደርጉ እዚህ ደግሞ በቀይ ባህር ላይ ደግሞ አስተማማኝ ኃይል ደግሞ በቀጠናው ላይ የሚያስከብር ደግሞ ቡድን ደግሞ አለ። ደግሞ ለዚህ ደግሞ ማን ናቸው? አንዷ ሶማሌላንድ በጎልፍ ሄደን፣ ሁለተኛ ኢትዮጵያ ናት፣ እነ ጅቡቲ ናቸው። አብይ አህመድ አሁን እንግዲህ ወደ ኤርትራ ጥይት ቢተኩሱና ክሌም ቢያደርግ አሰብን በዚህ ሰዓት እነ ሳውዲ ባሉበት የፖለቲካ ስታቲስኮ ላይ ለአብይ ለኢሳያስ ብላ ሩጣ የምትገባበት ግብፅ የለም በዚህ ሰዓት። ወይ ደግሞ ሳውዲ አረቢያ ደግሞ እዛ የሚነድባትን እሳት ትታ ወደዚያ አትመጣም፣ ወደዛ ስለምመጣበት ማለት ነው። አሁን ለብልጽግና እንግዲህ ወደ ኤርትራ መንግስት ላይ የትኛውንም ትንኮሳ ቢያደርግ ወደ የትኛውንም ጥቃት ቢፈጽም ዋን ቱ ዋን የሚገናኙበት ጊዜ ይሆናል። ምናልባት አሁን ብልጽግና የራሱ ቴክኖሎጂ አለው፣ ምንም ጥያቄ የለም። የኤርትራ ዴፖቸውን መጋዘናቸውንም ባላቅም ግን በረጅም ጊዜ ጦርነት በለው በአጭር ጦርነት በለው ካለው ስታቲስኮ አኳያ ጋር ይሄ አሁን ጦርነት የምናየው ኮንቬንሽናሊ ጦርነት ከሆነ ትራስትሚ ሶማሌላንድ ላይ የዩኤም እንትን ቤዝ አለ፣ የእስራኤልን ቤዝ አለ። እንደ አቅም ሁኔታ እያዩ የኢትዮጵያን ባንዲራ የለበሱ ድሮኖች መተሩ ሊያጠቅሙ ይችላሉ። ለምን? እዛ ጋር የነሱም ኢንተረስት አለ ማለት ነው። ከዚህ በፊት ተናግሬው ነበር እዚህ ቤት ዩኤኢ እና ሳውዲ ከተስማሙ
የዩኤኢ ጥቅም ማለት የሳውዲ ጥቅም ነው። የሳውዲ ጥቅም ማለት የዩኤኢ ጥቅም ነው። ሳውዲ አረቢያና ዩናይትድ አረብ ኤሚሬትን ያጋጫቸው ጥቅም ነው እንጂ በሚስትና በባል በእህት በወንድም አይደለም የተጣሉት። ጥቅም ነው ያጋጫቸው፣ ጥቅም ነው ያገናኛቸው። ምን ጥቅም እንዳገናኛቸው ወደፊት እመጣበታለሁ። ሶ ዩኤኢ አሁን የሳውዲ አረቢያን ጥቅም ታስከብራለች፣ ሳውዲም የዩኤኢን ጥቅም ታስከብር። ለምን? ችግር አንድ አደረጓቸዋል። የጋራ ጠላት፣ የጋራ ፍላጎት አንድ አደረጓቸዋል። ስለዚህ በቀጠናው ላይ ያለው ኃይል አሰላለፍ ላይ አሁን ኢሳያስ እየወጣ ሲንቦጣረቅ አሰሙትም። የግብፁ ፕሬዚደንት እየወጣ ስለ ቀጠናው ላይ ኢትዮጵያ ባህር አክሴስ አያስፈልጋትም፣ በዚህ ወጣ በዚህ ትግባ የሚባል ፖለቲካ ቆሟል። ይሄ ጦርነት እኮ ያለመጣብን ቆጣጣ እኮ የለም፣ ቆሟል። አሁን ማን ነው ያዙን ልቀቁኛ ላይ ያለው? አርኤስኤፍ ነው፣ ኤምቲ ነው። ሰልፍ ያስወጣል። አሜሪካ በርችልኝ ይላል፣ ኢራንን አጥፉልኝ ይላል። እና አልቡራን ጸጥ ብለዋል። ግብፅ ጸጥ ብላለች። ኢሳያስ አፈወርቂ ድምፁ አይሰማም። አብይ በጦርነት መካከል ላይ እየሄደ ከዱባይ ኢትዮጵያ ይመላለሳል ማለት ነው። በፓርላማ ላይ መጥቶ ኢራንን ያስጠነቅቃል። አሁን እንግዲህ ይህ የምታየው ምንድነው? የቀጠናው ባላንስ የት እንዳለ ማየት ትችላለህ። ከአርኤስኤፍ አኳያ የአሜሪካ ስቴት ዲፓርትመንት መጥቶ በአንድ ምሽት እኮ ነው እኮ በዚህ ፍጥነት ሁሉ ነገር ይውላችሁ በፖሊሲና በቅድ ነው እንጂ የሚደረገው። አልባራ የሚባለው ስብስብ ፎር ላስት 7-8-10 ዓመት በላይ አሸባሪ ቡድን እንደሆነ ይታወቃል። ነገር ግን ስቴት ዲፓርትመንት በዛ ደረጃ ውሳኔ አውጥቶ አያውቅም። ለምን? ፎር ኤቭሪቲንግ ታይሚንግ አለው። አሁን ምን አሁን ለነ ሳውዲ ለነ ግብፅ እጃቸውን እንዲያወጡ ለነ ቱርክ ምንድነው? ደውል ነው። በቃ እዛ ቦታ አትግቡ ነው። አሸባሪ ቡድን አለ። የአሸባሪ ቡድን እስካለ ድረስ እዛ ቦታ ገብቶ የሚንቦጣረቅ ካለ የእኛ ሰደፍ ይወርድበታል ነው። አለቀ። ያ ቡድን ጸረ አሜሪካ ጸረ እስራኤል ነው። ካስፈለገ ነገ ኢራን ውስጥ ገብቼ አሜሪካና እስራኤል ዋጋ ነብራ። ስለዚህ ነው የአሜሪካ ስቴት ዲፓርትመንት መግለጫው ማለት ነው። ይሄ ባለበት ሁኔታ አሁን አርኤስኤፍ በዲፕሎማሲ ቅድም አኪላ ሁሉ የሚለው ነገር አለ። በፖለቲካ በመጀመሪያ በፖለቲካ አሸንፈ ነው ከዛ በኋላ የሰው ጭንቅላቱ ብረኑ የምትመታው። በፖለቲካ ምንም ውጤት ሳታመጣ ዝም ብለ መሳሪያና ጠመንጃ ይዣለሁ ብለ ምንም ለውጥ የምታመጣው የለም። ለዚህ ደግሞ አርኤስኤፍ ምስክር ነው። ምክንያቱም ላለፉት ከአንድ ዓመት ከምናምን በፊት አርኤስኤፍ ዋና የሱዳን ከተማ ካርቱምና ቤተመንግስቱን ተቆጣጥሮታል። ነገር ግን ሱዳን ግን መቋጠር አልቻለም። ለምን? ፖለቲካውን አልሰራም። የአልቡርሃን ቡድን ትንሽ በፖለቲካው ላይ በሰል ያለ ስለነበረ ሱዳን ፖርት ላይ ሄዶ የሱዳን ጊዜያዊ አስተዳደር እዛ ጋር መንግስት አስቀምጦ አርኤስኤፍን የሱዳንን ካፒታል የተቆጣጠረውን ሱዳንን ይዣለው እንዳይል አስደርጎታል ማለት ይሄ ለአርኤስኤፍ ትምህርት ሆኖታል። ጠመንጃና መሳሪያና ፋይናንስና ካፒታል ብቻ በመያዝ የፖለቲካ ስራ ሳሰራ የፖለቲካ ውጤት ሳታመጣ ምንም አይነት ለውጥ ማምጣት እንደማይችል ይሄ ትልቅ መማሪያ ነው። እኔ ለፋኖቹን ባለፈው ተናግሬያለሁ። የፖለቲካ ስራ ሳሰራ የፖለቲካ ማኒፌስቶ ሳይኖር የፖለቲካ ሮድማፕ ሳይኖር ዝም ብለህ በመሳሪያና በጠመንጃ ውጤት አመጣለሁ ካልክ አዲስ አበባ እናንተ ከተቆጣጠርክ አብይ አህመድ ሽፍት አድርጎ ወደ ጅማ ሊገባ ይችላል፣ ወይ ደግሞ ወደ ኢትዮጵያ አራቱ ማዕዘን ሄዶ ጊዜያዊ አስተዳደር የዚህ ነው ቢል ልክ የአርኤስኤፍ ዕጣ ፈንታ ነው ለፋኖ የሚያጋጥመው። ስለዚህ ከዚህ በፊት አኪላ እንደተናገረው ዋና መሰራት ያለብህ ፖለቲካ ላይ ነው። ፖለቲካ ላይ ከሰራ በኋላ ወደ አክሽን የምትገባው እንጂ አክሽን አይቀድምም ከፖለቲካ በፊት። አሁን አይታችሁታል። እስራኤልና አሜሪካ አንድ ሰከንድ እስራኤልና አሜሪካ ፖለቲካ ነው የሚሰሩት። ፖለቲካ ከሰሩ በኋላ ኢኮኖሚካሊ ያደቀዋል። ኢኮኖሚካሊ ካደቀቁ በኋላ መጥቶ አብዮታዊ እርምጃ ይወስዱባል እንጂ በፖለቲካ ሳያዳክሙ በኢኮኖሚካሊና በፋይናንስ ሳያዳክሙ መጥቶ እርምጃ ይወሰድብህ። ስለዚህ ምን እያልኩ ነው ያለሁት? አሁን ያለው እነ ሄሚቲ የተረዱት ምንድን ነው? ሄሚቲ አሁን ለምሳሌ ሊቢያን ይዟል፣ ቻድን ይዟል፣ ሴንትራል አፍሪካን ይዟል፣ ሳውት ሱዳንን ይዟል፣ ኢትዮጵያን ይዟል፣ ኡጋንዳን ይዟል። ሪሶርስ ወርቅ ሀብት አለው። የፋይናንስ ችግር የለበትም። የሎጂስቲክ ችግር የለበትም። አየር በላይነት አለው። መሬት ላይ ሰራዊት አለው፣ በደንብ የተደራጀ አለው። ግን ይሄን ሁሉ ይዞ ዊዛውት ፖለቲካ ምንም ለውጥ ማምጣት ስለማይችል ሎቢ መስራት ጀመረ። እኔ የምታገለው ጽንፈኝነትን ነው። እኔ የምታገለው ሽብርተኝነትን ነው። እኔ የምታገለው ኢራን ነው። እኔ ከአሜሪካ ፖሊሲ ጋር ልንጻረረም፣ እኔ ከእስራኤል ፖሊሲ ጋር ልንጻረረም። ሱዳን ወይ ውጣና ሰልፍ ውጣ። ምን ሪዛልት አመጣለት? ዋና ጠላቱን የተባለውን በሽብርተኝነት በቡድን አስፈረጀለት ማለት ነው። ይሄ የፖለቲካ አቺቭመንት አገኘ ማለት ነው። የፖለቲካ አቺቭመንት ሲያገኝ እነ ቱርክ፣ እነ ግብፅ፣ እነ ሳውዲ ፊታቸው ማዞር ጀመሩ።
አልቡርሃንና ኤርትራንም እኮ አሁን እየከተታት እኮ ነው እዛ ውስጥ ባይዘወች ኤርትራንም ጠይቋል። እሷም እየረዳች ነው፣ ሙስሊም ብራዘርን ትረዳለች እያለ ያ ወደ እሷ እመጣለሁ። አሁን ምን የዚህ ፖለቲካ ውሳኔ ምን አረጋቸው? አልቡርሃንና ዳጋሎን ፊት ለፊት አጋጠማቸው። ግን ፊት ለፊት ሲመጣ ግን አልቡርሃን ከጀርባው የነበረችው ግብፅ ጠፍታለች። ቱርክ እሳት ለማጥፋት እየተጣራች ነው። ለምን? የኢራን መንግስት እንዲወርድ አትፈልግም። ኢራን መንግስት ከወረደ ተናግረናል፣ ከዚህ በፊት ወደኋላ አንመለስበትም፣ የኩርዲስታን ዴፋክቶ ስቴት ይመሰረታል የሚባል ቅዠት አላት። ስለዚህ ጎረቤቴ እሳት እየነደደ እኔ እንቅልፍ አልተኛም ብላ ሶማሌንም ትታ ሱዳንንም ትታ ምስራቅ አፍሪካን ትታ ኢራን ላይ የተጠመደችው ቱርክ። ስለዚህ ቱርክም የለችም። ሳውዲስ ትናንት አፄ ዘርዓ ያዕቆብ ሲዘረዝረው ነበር። አሁን እመጣበታለሁ እኔም በደንብ አድርጌ። ሌላ ራሷንም ለማዳንም የአሜሪካንና የእስራኤልንም የውስጥም የነ ኢራንንም የራሽንም የተጨመረበት ከሴራ ውስጥ ከዛ ለማምለጥ እና ራሷን ለማዳን እየጣረች ነው። ለምን? ትናንት አንድ ነገር ሲል አማራ ኪላ ሰምቼው ነበር። ይሄ እነ ሳውዲ አረቢያ ውርውር እያሉ ነበረ፣ ማንንም ሳያማክሩ ከቀጠናቸው ከመስመራቸው ወጥተው የተለያየ ቦታ ላይ ጦርነት ኢንቨስት እያደረጉ ነበር። ይሄ ደግሞ አሜሪካን አልተመቻትም ብሎ ነበር። በትክክል እውነቱን ነው። በእሱ ላይ እመጣበታለሁ። ለዚህ ደግሞ ምን ኮንሲኮንሲስ እንዳጋጠማ ሳውዲ እመጣበታለሁ። ለምን? ጥሩ ፖይንት ነበር ለእኛ ዛሬ ጠዋት ነበር ያነሱ አማራ ኪላ ማለት ነው። ሰው ሳውዲም ወታለች። አሁን አርኤስኤፍ እና አልቡርሃን የተገናኙት። አርኤስኤፍ እና አልቡርሃን ሲገናኙ አርኤስኤፍ በመሬት ላይ የበላይነቱ መያዝ ጀመረ። አሁን አርኤስኤፍ አልቡርሃን እያዳከመ ከመጣ የአርኤስኤፍ ደግሞ አጋር የሆኑ አብይ አህመድ እንደው ቅድም ዘርዓ ያዕቆብ እንዳለው ቤተመንግስት ተቀምጦ ነው የሚመለከተው ወይስ እሱም ወደ ኤርትራ ይገባል? ለምን እዚህ ጋር አልቡርሃን እየተቀጠቀጠ ከሆነ አንተ ደግሞ ኢሳያስን ከመታኸው አልቡርሃን ለኢሳያስ ሊመጣ አይችልም። ለምን? በዚህ ጋር አርኤስኤፍ እየመታው ነው። ግብፅ አትመጣም። ለምን? ሳውዲ ለግብፅ ግሪን ላይት አትሰጣትም። ለምን? ያለችበት ቀጠና ጉሮሮዋ ላይ ቢላ ስለተሰካ ግብፅን ባለሽበት ተቀመጭ ባንሰታውን ላንቺ ፋይናንስ የማድረገው የለም ትላ። ስለዚህ ኢሳያስ እና አብይ ለብቻቸው ይገጥማሉ፣ አልቡርሃን እና አርኤስኤፍ ለብቻቸው ይገጥማሉ። በመካከል ባንዳው አለ፣ ወያኔ ያለች፣ ይሄ ተላላኪው አፋብን ያለ የወያኔ ቅጥረኛ አለ፣ የሆነ ቅጥረኛ አለ። እሱ ዝም ብሎ በድሮን የሚጠምት ማለት ከአብይ አህመድ በላይ አቅም ከሆነበት በአርኤስኤፍም ድሮን ሊያስመታው ይችላል፣ በራሱ ድሮን ሊያጭደው ይችላል። ከከበዳቸው ደግሞ ሶማሌላንድ ላይ ደግሞ የተደራጀ ደግሞ ምንም ያልተነካ ከ38 በላይ በቁጥር ዘመናዊ ድሮኖች አሉ። እነሱ ማስነሳት ነው። ስለዚህ ይሄ አፋበንና ወያኔ የምትል ውርውር የሚል ነው ማለት ነው። አሁን አልቡርሃን እንግዲህ ማነው አርኤስኤፍ አልቡርሃን ከነቀለ የቲፒኤልኤፍ በሱዳን ላይ የሚኖራት ቀጠናና የአርሚ ሰባ ቡድን ህልና ውስጥ ወደኛ ይበቃለታል ማለት ነው። ያ ማለት ለበጌ ምድርም አማራ አጠቃላይ ለአማራ እንዲሁም ለወልቃይት ማህበረሰብን አንድ እፎይታ ያገኘ ማለት ነው። አልቡርሃን በቀጠናው ላይ ሲነቀል አርኤስኤፍ ቀጠናው ሲቆጣጠር ለጎንደር አማራ ለበጌ ምድር አማራ እረፍት ነው። ለምን? አርሚ ሰባ አብሮ ይቀጠቀጣል። ለምን? አርኤስኤፍ ወጥቶ ብሏል፣ ወያኔ ጠላቴ ነው ብሏል። ወላሂ አልምረውም ያለው ወያኔን ዝቶባቸዋል። ለምን? ያለ ቀጠናቸው ያለ መስመራቸው ነው የገቡብኝ። ስለዚህ አልለቃቸውም ነው ያለው። ስለዚህ በጎንደር ላይ በሱዳን ላይ በሚወሰደው እርምጃ የጎንደር አማራ የጎንደር ማህበረሰብ ከቲፒኤልኤፍ ወራሪነት የተነፍስታል። ቲፒኤልኤፍ ምን ትሆናለች? ትወሸቃለች። እዛ ኤርትራ ላይ በሚወሰደው እርምጃስ ይሄ የወያኔ ተላላኪና የአፋብን ተላላኪ አስመራ ላይ የሚመላለስበትና ወይ ደግሞ ወያኔ የምትመላለስበት ቀጠና ያበቃል። ሰው ወያኔ ምን ትሆናለች? መጨረሻ ላይ ስማርት ስለሆነች ብልህ ስለሆነች ወያኔ ደንቆሮ ስላልሆነች ፖለቲካውን ስለምችል ነው አፋብንም የተቋጠረችው። የ40 ዓመትም ተሞክሮም ስላላቸው መጨረሻ ላይ በቃ የሰጣችሁን ስጡንና ከዚህ በኋላ ቀሪ ዕድሜያችን ልጆቻችን ያስተዳድሩ ክልሉን፣ እኛም የያዝነውን ተቀምጠን አርፍ እንኖራለን ይላሉ። አፋብን እግዚአብሔር ያውጣው። የነዘመነ ቡድን ችግር የለበትም። ተመስገን ጥሩነህ አለለት። በነተመስገን ጥሩነህ በኩል ይደራደራል፣ ምንም ችግር የለበትም። እነምሬም ምንም ችግር የለበትም። የምክትል ፕሬዚደንቱ የአማራ ክልል አለ፣ በእነሱ ይደራደራሉ። የጎንደሩ ነው ማላቅለት። የጎንደሩና የሸዋ ነው እንግዲህ እንደሚገቡ ማላቀው። ምናልባት የጎንደሩም እንግዲህ የራሱ ያዘጋጀው ካሌለ በስተቀር እሱም እንግዲህ መሀል ሰፋሪ ሆኖ ይቀራል። ወደ ሱዳን መውጣት አይችልም። ዛሬ ሴፍ አለ፣ ወደዚህ መጓዝ አይችልም ማለት ነው። ስለዚህ የጎንደሩም እንግዲህ የጎጃሙን አይቶ ሊገባ ይችላል።
የሸዋው እንግዲህ በየትኛው ብአዴን እንደሚወከል እሱም ማየት ነው። ለምን የሸዋ አማራ ጥሩ ስራ የሰራው ነገር ምንድነው? ብአዴንን በቀጠናው አጽድቶት ነበር። ስለዚህ እኔ ሸዋ ያሉት ወንድሞቼ ሸዋ ጠቅላይ ግዛት ወዴት እንደሚገቡ እሱ ፈጣሪ ይወቅልን ማለት ነው። አናፎርቹኔት እኔ ለሰራዊቱ ነው ማዝ ነው። ግን አውትካሚንግ ግን ይሄ ነው። ለምን በፊት ትልቅ አስቸጋሪ የነበረበት ምንድነው? ለአብይ አህመድ ያንን አካባቢ መቆጣጠርም ለአብይ አህመድን ኢሳያስ ላይ ጣቱን የማይሰነዝርበት ለምንድን ነበረ? የነ ሳውዲ ተጽዕኖ ቀላል አልነበረም። የግብፅ ኢንፍሉዌንስ ቀላል አልነበረም። የቱርክ ኢንፍሉዌንስ ቀላል አልነበረም። የኢራን ኢንፍሉዌንስ ቀላል አልነበረም። ኢራን እኮ አሁን እኮ ታየች እኮ። ኢራንን የምደገፈው ማን ነበረ? እነዚህ ብራዘርሁድ የሚባሉትን ከእስልምና ሃይማኖት ወጣ ያሉት እስልምና ሃይማኖትን የማይወክሉትን ስብስብ ነበር ስትወክል የነበረ። የእሷ ልጆች ናቸው አሁን እያለቀሱ ኢራን ድረስ ሄድ አስባችሁታል ጋይስ? የራሳቸው ሀገር ፈርሶባቸው የራሱ አሮባት የሌላ ታማስላለች ይችላል የሀገራቸው ስህተት። የራሳቸው ሀገር ፈርሶባቸው ኢራንን ሄደን እናድናለን የሚባል ደንቆሮ ስብስብ ስለምስ የተፈጠረው የራስ ሀገር እየፈረሰብህ እየወደመብህ ኢራን እጅ ልጠግናት የሚል ቡድን ነው እንግዲህ ያፈራችሁ ኢራን። ስለዚህ የኢራን መውጣት የነ ቱርክ ወደ ቤታቸው እጃቸውን እግራቸውን አስገብተው ጎረቤቶቻቸው ላይ መከላከል በመሄድ እነዚህ አራት ጃይንት ኃይሎቹን ለአርኤስኤፍ ትልቅ እፎይታ የሰጠው ለአብይ አህመድ ደግሞ ይሄው መሬቱ ይሄው ፈረሱ ከቻልክ ግጠም አለቀ በቃ። አሁን አብይ አህመድ ሄዶ ቀይ ባህርን ቢያስመልስ አይዶን ኬር አይጎረብጠኝም። ለምን ይጎረብጠኛል? ምን ይጎረብጠኛል? እኔ ካስመለሰው ጥሩ ነው። ለምን ለኢትዮጵያ ይቀራል? የምናውቀው እኛ በወሎ ክፍለ ግዛት የነበረ ነው። ቀይ ባህር ስትይዝ ደግሞ ቢያንስ የቀጠናው ላይ ጃይንት ኃይል ትሆናለህ። ነገ ከነገ ወዲያ አብይን አሽቀጥረ ከ4 ኪሎ ካወጣኸው ለአንተ እንደሚቀረው እንጂ አብይ አህመድ ይዞት የሚሄደው ቀይ ባህር የለም። ልክ የሞተው ሰውን ያልወቅስም። መለስ ዜናዊ ነፍሱን ይማረው ሞቷል። አንድ ሰው ከሞተ ያልወቅስም። እዛው ከእግዚአብሔር ጋር ሂሳብ ያወራረድ ከፈጣሪ ጋር። መለስ ዜናዊ ግድቡን ይዞት አልሄደም። መቃብሩ አዲስ አበባ ነው ያለው። ግድቡ ግን እዛ ቦታ ላይ ነው ያለው። ወያኔ ከ4 ኪሎ ስትወጣ የአባታችን የአፄ ሚኒሊክን ቤተመንግስት ተሸክማ መቀሌ ያልገባች ቤተመንግስታችንም እዛ ነው ያለው። ቅርጻችንም እዛ ነው ያለው። እዚህ እሱ የብልጽግና በራሱ ፋይናንስ በራሱ ካፒታል ይህን የኦሮሞማ ሰራዊት ተጠቅሞ የኦሮሚያ ልዩ ኃይልን ተጠቅሞ ካስመለሰው አንተ ነገ በካልቾ ብለህ ካባረርከው ብልጽግና ምን አገባ? ልክ ራሽያኖች እንትን እኮ ልክ ራሽያ ከዚህ ከዩክሬን ጋር ጦርነት ከመጀመሯ በፊት 10 ዓመት በፊት አንድ ፖርት አለ፣ ስሙን አስታውሰኝ። አማራ ኪላ ላለፉት 13 ዓመት በጉልበት ይዛ ሄደች ያያዘችው አንድ ፖርት አለ። ምን የሚባል እንደሆነ ረስቼዋለሁ። እዚህ ኡክራይና ላይ ማለት ነው። ያን ቁልፍ ስትራቴጂካዊ የብላክሲ ወደብ ነው የዩክራይን የነበር ነው። ራሽያ ይገባኛል የራሴ ነው ብላ በጉልበት ነው የያዘችው። በቃ የራሴ ነው። ምን ታመጫለሽ? ዓለም አቀፍ ሕግ አያገባኝም። ታሪካዊ ክሪሚያ ቴንኪው አመሰግናለሁ። ፋኖ ሬቮሉሽን ክሪሚያ እኮ የተያዘው እኮ የራሽያን የዩክሬን የአሁኑ ጦርነት ከመጀመሩ ከ13 14 15 በፊት ነው። ክሪሚያ የሚባለውን ቁልፍ ስትራቴጂካዊ ቦታ ብላክ ሲ ላይ ያዘችው ራሽያ ማለት ነው። ከዛ በኋላ ያንን አንድ ስለያዘች ደግሞ መታ ደግሞ ዶንባስ የሚባሉ አካባቢዎች አሉ። ራሽያ ተናጋሪ የራሴ ማህበረሰብ አለ በዩክሬኖች ተጽዕኖ የደረገ። ስለዚህ እሱን ነፃ ማውጣት አለብኝ ብላ ነው የመጣው። ስለዚህ ለራሽያ ክሪሚያ ስትይዝ ዓለም አቀፍ ህብረተሰብ ጸጥ ብሎ ምራቁን ውጦ ከተቀበላት እኛ እስከማን እናነሳለን? ጥቁር ስለሆነን ነው እንዴ? ራሽያ እኮ በሶቪየት ህብረት በነበርንበት ሰዓት የኛ ነበረ። ታሪክም የኛ ነው፣ ግዛቱም የራሴ ነው። የምን አባታችን ይሄን ነው የራሴ ነው አምጡት በጉልበት አይደል እንዴ ክሪሚያ የተወሰደው? ስለዚህ ራሽያ ክሪሚያ ነው የራሷ ስታረግ ኢንተርናሽናል ኮሚኒቲ ጸጥ ብሎ ከተቀበለ እኛ ደግሞ ለአሰብ ደግሞ አባቶቻችን ደግሞ የደምና አጥንት ዋጋ የከፈሉበት የሞቱበት ዋጋ የተከፈለበት እኛ በፊት አማራው ስንጠይቅ ተስፋፊ ወራሪዎች ናፍጠኞች መጤ እየተባለ የሰደብንበት ሰው ዛሬ እኛ ክሌም ብናደርገው ምን ነው ችግሩ? ዘመኑ የጉልበት አይደል እንዴ? ጥቅም አይደል እንዴ ዘመኑ ይሄ